ባለፉት 8 ወራት ኢትዮጵያ ከኤክስፖርት ያገኘችው ገቢ ከየትኛውም አመት 8 ወር ሳይሆን ከየትኛውም አመት የአንድ አመት ሙሉ ኤክስፖርት ይበልጣል። 4.5 ቢሊዮን ዶላር ኤክስፖርት አድርጋለች። ከአምናውም ካቻምናውም ከዛሬ 10 አመቱም ከዛሬ 50 አመቱም ጋር አይወዳደርም። ከሁሉም የበለጠ ኤክስፖርት በ8 ወር አድርገናል። የበለጠ ማለት ግን በ8 ወር አይደለም፣ በአመት አምና አመቱን ሙሉ ኤክስፖርት ካደረግነው በዚህ አመት 8 ወር ኤክስፖርት ያደረግነው ይበልጣል። በሚቀጥሉት 4 ወራት ይሄንኑ ፔስ ጠብቀን የምንሄድ ከሆነ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ከፍተኛ ኤክስፖርት የሚመዘገብበት አመት ይሆናል። ይሄም በ10 አመት እቅዳችን ካስቀመጥነው አምቢሽየስ ከተባለው እቅድ ጋር የተቀራረበ አፈጻጸም ነው። ያ እቅድ ትክክለኛ እንደነበረ የሚያመላክት ነው። በዚሁ ማስቀጠል ከቻል የኢትዮጵያን ብልጽግና የምናይበት ዘመን ቅርብ እንደሆነ ያመላክታል። ከኮሞዲቲ በተጨማሪ ሰርቪስ ኤክስፖርት 4.7 ቢሊዮን ዶላር በ8 ወር ተገኝቷል። ሬሚታንስ 3.7 ቢሊዮን ዶላር ተገኝቷል። ከውጭ ቀጥተኛ ኢንቨስትመንት ከሞላ ጎደል 2 ቢሊዮን ዶላር ተገኝቷል። ከሌሎች ሶርሶች ከተገኙት ጨምሮ በ8 ወር በጣም የተሻለ የውጭ ምንዛሪ ግኝት ተገኝቷል። ለኢምፖርት ክፍያ ያዋልነው የውጭ ምንዛሪ መጠን 10.5 ቢሊዮን ዶላር ነው ባለፉት 8 ወራት። ከነዚህ ውስጥ ለጥሬ ዕቃ ከ3% በላይ አወጥተናል። ለኢንዱስትሪያል ካፒታል ጉድስ ከ21% በላይ ክፍያ ተፈጽሟል እና ለኢምፖርት ያዋልነው ገንዘብ ጠቃሚ በሆኑ ሴክተሮች ለማዋል ጥረት ተደርገዋል።